ብሩክ ማነው ገብረ መንፈስ ቅዱስ ግን የሚባለው ሰውዬ አንጀቱ 100 ዓመት ተዘቅዝቆ ለኢትዮጵያ ሲጸልይ ይላል። 100 ዓመት 100 ዓመት ለኢትዮጵያውያን በደልና ኃጢአት ተዘቅዝቆ ሲጸልይ አንጀቱ ባፉ ወጣ ይላል። ከዛስ ከአንጀቱ ከተዘረገፈው ፈርስ ላይ ከፈርሱ ላይ የበቀለ ወይን ገዳማውያን አባቶች ይበሉት ነበር ይላል። እነ አባ ሳሙኤል ዘዋልድባ ሁሉ ይበሉት ነበር ይላል። አቦ የተባለው ሰውዬ ፈርስ ላይ የበቀለ ወይን አሁን የለኔ የምትነግረኝ እንትን ዝቋላ ሊሄድ እዛ ነው አይደል እንጀታቸው የተዘረገፈው ብዬ የዝቋላን ጫካ ወይን ፈልጌ እሱ እንደበላ ነው አቦ የፈርስ ላይ የበቀለ ብለህ የምትለኝ? ፈርስ፣ ቅዘን፣ ጥፍር፣ ጸጉር፣ አተላ፣ ላብ ይህን እንደ ገድል ብሎ መጥቶ ይነግራል። ክርስቶስ ሰምራ ለእኛ በደልና ኃጢአት ስትጸልይ አጥንቷ አልቆ ሆዷ ያሳ መመላለሻ ሆኖ ይላል። እንዴ ለምን ዶልፊንና እንትን ሻርክ ለምን አክሮባት አይጫወትባትም? አይመለከተኝም። እንኳን አሳ አይደለም ውሃ ውስጥ ተዘፍዘፋለ ተዘቅዝቃለ ብለው ሲሉ ለእኔ ስትል እውነትህን ነው። እስኪ ወላዲቴን እስኪ በል ቀልደኛ ትውልድ ለእኔ ስትል ነው እንትን የተዘቀዘቀችው ማተዘቅዘቂልኝ አላት። ኢየሱስ ያደረገው መስዋዕትነት አንሶ ነው ለኢትዮጵያ ለኤርሚያስ ልትሞትልኝ አይደል? በረከቱ አይደርብኝና ብዬ እንድል ነው። ለምን ዶልፊን፣ ሻርክ፣ ጃርት፣ ይብራ፣ ቁራ፣ ጥንባንሳ ለምን አይዘልባትም? አይመለከተኝም። ብራዘርዬ አይመለከተኝም። ውዴን አግኝቼዋለሁ። ከሱ ላይ አይኔን እንዳነሳ በሌሎች ፍቅር እንድጠመድ ልታደርግ ካልሆነ በስተቀር የለም። አንጀቱ ተዘረገፈ ይላል። ከአንጀቱ ብቃይ ላይ ገዳማውያን እየመጡ ይበሉት ነበር ይላል። ቃል በቃል ወንድሞቼ ናቶቼ እንዴት ቀፋፊ ዲስካስቲንግ ይላሉ የኛ ልጆች ውጪ እንዴት ቀፋፊ ነገር እንደሆነ አስብ እስቲ። ከዛ ደግሞ የአቡዬ ጸጉራቸው ከገዳሙ የተገኘ ጸጉራቸው ብሎ የእንጨት ላይ አልጌ ሰብስቦ ለማለት ነው። ይሄ ምንድነው አልጌ? ምን ይባላል አልጌ? ያው እንትን የእንጨት ሽበት ተብሎ የሚባለው ማለት ነው። አልጌ እንኳን የሚባለው እዚህ ድንጋይ ውስጥ ነው ወንዞች ውስጥ ላይ የሚበቅለው፣ ግን እንደዛው እንደማለት ነው። የእንጨት ሽበት ከኮሶ ከግራር ከብሳና ላይ ከቢርቢርሳ ከዝግባ ላይ ምናምን ነገር የተሰበሰበ ከዝቋላ ተራራ ላይ ካሉ ጫካዎች ድሮ የቆዩ ዛፎች አሉ። ከነሱ ላይ እንደዚህ የተንጠለጠለ ነገር ይዘው ይመጡና የአቡዬ ጸጉር ታጠኑት ወገኖች የበረከታቸው እንዲደርስባቸው ይላል። ለምን እኔ ጥሩ አድርጌ አሉ ጥሩ አጣኞች ለምን በበርበሬ አናጥንም ወንድምዬ? በበርበሬ በጡንጅት እና ወይራ ጎማ ቀበርቾ ግዛዋ የሚባል በጣም ነቅሎ ውልቅ አርጎ የሚያወጣለ ለምን አላሳጠንም? ህዳር ሲገባ እንደ ህዳር ንብ የሆነ ጉርጓድ ውስጥ ከተን ጭሳ አይደል የናፈቀ ቁርበት ጥለን በላ ላይ አፈር መለስ አድርገን ምንም ትንፋሽ መግቢያ አይዞ በረከቱ ያድርባል ማለት ነው። ለአንድ ለ10 ደቂቃ እናጥናለን። ስንከፍት ግን እንዳለ በሙሉ ሄዳችኋል ማለት ነው። ወዴት? መልካም የሰራ ወደ ገነት፣ ክፉ የሰራ ወደ ሲኦል ደግሞ መግባት አያስፈራራህ። እናት ክርስቶስ ሰምራለች። እዛ ሚካኤልን ታዘውና በከንፏ እንዲ ጠቀስ አድርጋ ታወጣለች ይሏል። እኔ መጨናነቅ የለባችሁም ኦርቶዶክሳውያን ወገኖቼ። ሲኦል ገባለሁ ብለህ ምንም መጨናነቅ የለም። ፈታ ዘና ነው ማለት አለብህ። መደነስ፣ መጨፈር፣ መጠጣት እሱ ማቋረጥ የለብህም። ሲኦልም ብትገባ ክርስቶስ ሰምራለችልህ። ሲኦልም ብትገባ ቅዱስ ሚካኤል በክንፉ ያጠቀሰ ያወጣዋል ብለው ግንቦት 12 ቀን እኮ ይከበራል። ሚካኤል ሺ በክንፉ ሺ ባክናፉ ተብሎ እንዳለ ወደ ሲኦል ገብቶ እንዲ የግራ ክንፉን አንዴ ሲያማታው እንደ ማግኔት እየመጡ ጥብቅ ብለው ኦርቶዶክሳውያኑ እየተንጠለጠሉ አይ ትውልድ አንተ ትውልድ ግባት አልኩ። ሲኦል መግቢያም መንገድ ነው ያስካለ። በርግጥ ካልሰማ ይሄድ ግባ። ይኸውልህ ቅዱስ ሚካኤል መልአኩ አንተን የማውጣት ራይት የለውም። እዛው እስከገባ በኋላ አይችልም፣ መብት የለውም፣ አይችልም። ምክንያቱስ
ለሰው አንድ ጊዜ መሞት ከዛ በኋላ ፍርድ ነው የተመደበበት። ያንን ፍርድ የሥላሴን ፍርድ የእግዚአብሔርን ፍርድ ሚካኤል ገልብጦት መጥቶ አንተን ከሲኦል ሲያወጣ እናያለን አልኩ። እንደማይችል 4 ነጥብ አስረግጬ እነግራለሁ። ቅዱስ ሚካኤል አይችልም። አንተ ሲኦል ገብተህ ክርስቶስን ክደህ ክርስቶስን አላምን ብለህ የወንጌሉን እውነት ገፍተህ ሲኦል ብትገባ ቅዱስ ገብርኤል ድርሻ ይላትም እዛ የሱ ስራ አይደለም። አይችልም። እግዚአብሔር አለ ሆነ። ገባህ ገባህ ነው፣ አትወጣም። እንኳን የቡልጋዋ ሴትዮ መታ ልታስወጣ ቀልደኛ ትውልድ። አብርሃም እንኳን በእኔና በአንተ መካከል ታላቅ ገደል ተደርጓል ነው ያለው። አብርሃም እንኳን አላወጣውም። አየህ ታዲያ ወንድሞቼ ወደዚህ እንዲያመጡ ነቢያትና ሙሴ ያሉላቸው እነሱን ያንብቧ። መጽሐፉ እጅ ላይ አለ። ከነዚህ መጽሐፍት የተፋታ መጽሐፍ ቅዱስን አንብብ። ኢየሱስ ክርስቶስን በማመን መዳን የሚገኝበትን ጥበብ ሊሰጡ የሚችሉትን ቅዱሳት መጽሐፍት አውቃል ብሎ ያለው ቅዱስ ጳውሎስ ለጢሞቴዎስ እንደነዚህ አይነት መጽሐፍቶችን ሳይሆን በሙሴ ሕግና በነቢያት በወንጌል በመልእክታት የተጻፈውን የእግዚአብሔርን ቃል እውነት ነው። ኢየሱስ ያድናል። ኢየሱስ ጌታ ነው። የሐዋርያቱ ስብከት እንጂ የጴንጤ መፈክርና ሽለላ እንዳይመስልህ። ይሄን ነው የምታውላችሁ ወንድሞች። ጥያቄ ያለ ሰው ካለ በገድላት በድርሳናቱ ላይ ቤት ደርሻለሁ። በደንብ እናወራለን። ጫጫታው ጩኸቱ በስቷል። ያብዙት። አንቀበልም ብሎ የሚል ትውልድ ተነስቷል። ጥሩ ነው፣ ጥሩ ነው። በዚሁም ምክንያት የሊቃውንት ጉባኤ ሁሉ ተጠርቶ ለሚያዝያ ወር ቀነ ቀጠሮ ተሰጥቷል። ስብሰባ ቁጭ ይሉበታል። ቤተክርስቲያን የምትለው እናያለን። እኔ ግን ስጠረጥር መቼም ቢሆን እናርመዋለን ነው የሚሉት እና የተወሰነች ነገር ወጣ ሊያደርጉ ይችላሉ። የተወሰነቿን ወጣ ያደርጓታል። ይሄኛውን አውጥተናል፣ ይሄኛውን ሰርዘናል፣ ይሄኛውን እንትን ብለናል፣ ይሄኛውን እንትን ምናምን እንጂ ሙሉ በሙሉ አያስወግዱትም። አሁን መጽሐፉን በመጽሐፍ ደረጃ ሙሉ በሙሉ ካስወገዱት ህዝብ ይነሳባቸዋል። ሙሉ በሙሉ ካስወገዱት ቤተክርስቲያን ሁሉ ነው የሚዘጉት። ለምሳሌ ገድለ ተክለ ሃይማኖትን አስወግደህ ገድሉ ባልተነበበበት ታቦቱ አይኖርም። ታቦቱ በሌለበት ህንጻ ቤተክርስቲያኑ አይቀጥልም። ህንጻ ቤተክርስቲያኑና ታቦቱ በሌለበት ህዝቡ አይኖርም። አያደርጉትም። እንደዛ ሙሉ በሙሉ አያደርጉትም። ታዲያስ በጋሻው ሲወጣ አንድ የተናገረው ቃል አለ። ቤተክርስቲያን የምታስተካክለውን ካላስተካከለች ካቴድራሏን ብቻ ይዛ እንደምትቀር አትጠራጠሩ ብሎ የተናገራት ቃል አለ። ካቴድራሏን ብቻ ይዛ ትቀራለች ብሏል። እኔም ከዚህ በፊት ተናግሬያለሁ። የኢትዮጵያ ኦርቶዶክስ ቤተክርስቲያንን እግዚአብሔር አብ ነው የሚበቀላት። ሲበቀላት እንደሚያደርገው ቤተክርስቲያኒቱን እንደ ቤተክርስቲያን አያጠፋትም። ታዲያም እንደሚያደርገው ብያለሁኝ፣ ከእጇ ላይ ያለውን ህዝብ ይነጥቃታል። ምን እያለ እንዲህ አይነቱን ገድል ውስጡ የተጻፈው ከመጽሐፍ ቅዱስ ጋር እንዴት እንደሚጣላ ከዛስ እነዚህን መጽሐፍቶችን ይጥልና ሰው መጽሐፍ ቅዱስ ያነባል፣ መጽሐፍ ቅዱስ ያነሳል። ከዛ በኋላ ይሄ ቄስ ሁሉ የሚያምታታ ቄስ ሁሉ ያቆማል ማለት ነው። ምክንያቱም ህዝቡ መጽሐፍ ቅዱስ አንባቢ ይሆናል። ቄሱ መጥቶ አባታችን አብርሃም ቤት 3ቱ ስላሴዎች ገቡ ብሎ ሲል የቱ ጋር ነው አንቱ የገቡት? ኑና ያምጡና ያሳዩን። ዘፍጥረት 18 ሳይ 3 ስላሴ የሚል የለም። 3 ሰዎች ነው። 3 ሰዎች በተባሉበት ስላሴ አይባሉም። ምክንያቱም ሁለቱ መላእክት አንዱ እግዚአብሔር እንደሆነ እዛው ክፍል ላይ ይናገራል። ምዕራፍ 19 ላይ ይናገራል። እና ምን ይሆናል ማለት ነው? በህዝቡና በካህናቱ መካከል አሁን ቲክቶክ ላይ ስድብ ነው የተጀመረው። እኛ እንዲሰዳደቡ አንፈልግም። አንቺ አርፈሽ ተቀመጪ እሺ እህትዬ፣ አርፈሽ ተቀመጪ። እንደውም ወደዛ ላስወግድሽ እሺ። ጋይድ ያ አንቺ ነሽ ለኔ ፍቅር የምትነግሪኝ። ፍቅር ማለት ትውልዳችን ሲያልቅ ማቆላመጥ አይደለም። ወደ ሲኦል እየተነዳ ያለ ትውልድ ኢየሱስ ክርስቶስን ሳያውቁ እዚህ ቲክቶክ ላይ እንኳን እኛ በጀመርን በዚህ 3 ዓመት ውስጥ ስንት ኦርቶዶክሳውያን ወገኖች ሞተዋል በኢትዮጵያ ውስጥ በዓለም ዙሪያ የህይወታቸውን ጌታና አዳኝ ሳያውቁት ስሙ ኢየሱስ ብሎ ከማለት ያለፈ ምንም መሞቱ ምንም ጥቅም እንዳላመጣላቸው በኢየሱስ ታምናለህ እኮ ብለህ ስትለው አብዛኛው ኦርቶዶክሳዊ አዎ ይልሃል። እሺ በሞቱ ምን አገኘ ብለህ ስትለው የዘላለም ህይወት አለ ብለህ ስትለው አዎ ይልሃል። አሁን ብትሞት መንግስተ ሰማያት ትገባለህ ብለህ ስትለው እኔ እንጃ ነው የሚልህ። እና ይሄ ህዝብ ነው እንደ ሄዳ ነው። አሁን ብትሞት መንግስተ ሰማያት ትገባለህ ተብሎ ሲባል እኔ እንጃ የሚል ትውልድ የዳነ ትውልድ ነው ወይስ
በአምላኩ የታመነ ትውልድ ነው ወይስ በአምላኩ የሚጠራጠር ትውልድ ብለህ በአምላኩ የሚጠራጠር ትውልድ ነው። ለዘላለም ሕይወት እግዚአብሔርን አያምኑትም፣ ይጠራጠሩታል። ስለሚጠራጠሩት ነው እኔ እንጃ። መምህራኑስ እርግጠኞች ያደርጓቸዋል፣ ጥርጣሬያቸውን እርግጠኛ ያደርጋሉ። ምን እያሉ መንግስተ ሰማያት በር ላይ እንኳን ብትቆም መልአኩን አንዴ ልግባ በለው እንጂ መንግስተ ሰማያት በር ላይ እንኳን ቆመህ እገባለሁ ብለህ እንዳትናገር ብሏል ዲያቆን ሄኖክ ኃይሌ። እኛ ጋ ማለት ታድሳውያንና ጴንጤው ጋና በኢየሱስ ክርስቶስ ታምናለህ? አዎ። መንግስተ ሰማያት በር ላይ ቆመህ አይደለም። በዚሁም ዓለም ሳለህ በክርስቶስ ኢየሱስ ካመንክ የዘላለም ሕይወት አለ። በዚህ ምድር ላይ ሆነ እንደ የእግዚአብሔር ልጅ እንደሆንክ የእግዚአብሔር ልጅ ሆንክ ወራሽ እንደሆንክ ቅዱስ ጳውሎስ በሮሜ መልእክቱ መጽሐፍ ምዕራፍ 8 ቁጥር 16 ላይ እንደሚናገረው የእግዚአብሔር ልጆች እንደሆንን ያ መንፈስ ለመንፈሳችን ይመሰክራል ይላል። ልጆች ከሆንን ምንድነው ይላል? ወራሾች አንሁን አይታወቅም አይልም። እዛ ጋር ወራሾች ነን ይላል። ማለት ከእግዚአብሔር ጋር ወራሾች ነን ይላል። እርግጠኛ ያደርጋል ማለት ነው። ወንጌል እርግጠኛ ነው የሚያደርግህ። በኦርቶዶክስ ሃይማኖት የፈለከውን መንፈሳዊነትን ብታገኝ መንግስተ ሰማያት በር ላይ እንኳን ቆመ መልአኩ ወስዶህ አቁሞ መንግስተ ሰማያት መግባትን እርግጠኛ አትሆንም። በኢትዮጵያ ኦርቶዶክስ ታሪክሳን እምነት ዲያቆን ሄኖክ ኃይሌ የተናገረው መንግስተ ሰማያት በር ላይ ቆመህ ትገባለህ መንግስተ ሰማያት ብሎ ሲልህ መልአኩ አይ አንዴ ልግባ ካልገባ ኋላ ምንም ብለህ በለው መልአኩን እንኳን ቢል በለው መግባትን ሳታቅ አትናገር ብሎ የሚል ማለት ነው። ታዲያ እግዚአብሔርን በምን አመንከው? አብርሃም እኮ ከኡር ከለዳውያን ምድር ሲያወጣው ወዴት እንደሚወስደው ሳያቅ ወጣ ይላል። አምኖ ወጣ ይላል። እነኚህ ናቸው ጻድቃን። የሚያወርሰውን ምድር እንኳን የከነዓንን ምድር እንደሚያወርሰው እኮ ገና በአገሩ ሳለ እኮ አልነገረውም አንተ እና አምኖት ወጣ። እስጢፋኖስ ሲናገር ወዴት እንደሚሄድ ሳያቅ ወጣ ይላል። አባቶች እስከዚህ ድረስ ነው ያመኑት። አየው ለምድራዊውም ነገር የሚያወርሰውን ምድር ሳይነግረው ውጣ ከአባቱና ከዘመዶች ከሀገር ተለይተው ውጣ ብሎ ሲላ ወዴት ነው የሚሄደው ብሎ እንኳን አላለውም። ወጣ ይላል። አምኖት ወጣ ይላል። አስቦት ቢሆን ጊዜ በሆነላቸው ነበር። የምትበልጠውን ሀገር ሰማይቷን ሀገር ኢየሩሳሌምን ይናፍቃሉና የአባቶቼ አምላክ ብዬ ስለ አብርሃምን እያየልኝ ነው። አባቶቼ ብዬ ብለው ይሄ ማንንም ቅራቅም ቦቄስ አይደለም። የአባቶቼ አምላክ ብዬ ስል አብርሃም፣ ይስሐቅ፣ ያዕቆብን ማለት ነው። መጻተኞች የነበሩትን በዚህ ምድር ላይ በድንኳን የኖሩትን እንግዳ ነኝ ብሎ ያለው ዳዊት ማለት በዚህ ምድር ላይ ያ ጀግና ስመጥር እንደሱ ያለ ንጉስ አልተነሳም። አመኑ። ታየህ ለዘላለም ሕይወት መሰረት ያላትን ከተማ ይጠብቁ ነበር ይላል። አንተ አዲስ ኪዳን መሲሁ መጥቶ አብርሃም ገና ቀኔን ያይ ዘንድ ብሎ ወደ ፊት ለፊት አይቶ አመነ። አንተ እኮ ቀኑን አይደለም አምላክ ተወልዶ ሰው ሆኖ በታመኑት ቅዱሳት ሐዋርያት ተጽፎልህ ወንጌል ማንበብ ትታ አባ ዮሐንስ ዘጠንገሮ ዘከርከሮ ምናምን ብለህ ትለኛለህ። እሱንም እንኳን አምነህ እርግጠኛ ብትሆን መንግስተ ሰማያት በር ላይ እንኳን ብትቆሙ ወገኖቼ እንዳታምኑ እየተባለ እንዳታምኑ መልአኩን አንዴ ልግባ በለው እያሉ ማለት ነው። እና አብርሃምስ በዚሁ ምድር ላይ ሳሉ መሰረት ያላትን ከተማ ይጠባበቅ ነበር ይላል። ሃሌሉያ። ሙሴስ ብድራቱን ትኩር ብሎ ተመልክቶ ስለ ክርስቶስ ከእግዚአብሔር ሕዝብ ጋር መከራን መቀበል መረጠ ይላል። ትኩር ብሎ ተመልክቶ ጴንጤውና እና ጠይቀኛ ከኔ ጀምሮ የዘላለም ሕይወት አለው ይሄ ብለህ ብትለኝ ያው ፓስተር እንትና ሊኖርህም ላይኖርህም ይችላል። ፓስተር እንትና ደግሞ አለህ፣ ፓስተር እንትና ደግሞ በፍጹም አይኖርህም እርግጠኛ አትሆንም ብለው ነግረውኛል ብዬ አልልህም። እኛ ጋር የትኞቹንም አገልጋዮቻችን ሰው በኢየሱስ ክርስቶስ ካመነ የዘላለም ሕይወት እንደሚኖረው እርግጠኛ አድርጎ የሚነግረን የሐዋርያቱን መጽሐፍት ወንጌሉን ጨምረው አስተምረውናል። እያስተማሩም ነው፣ እናስተምራለንም እኛም አገልጋዮች ስለሆነ
እና በክርስቶስ ኢየሱስ አምናል ወንድሜ አምናል እምነትን እስከ መጨረሻ አጽንተህ ያዝ እንዳትክደው ክርስቶስን የሚያስክድ በጣም ብዙ ነገር ስላለ ወደኋላ እንደ ሎጥ ሚስት እንድትመለከት የሚያደርግ በጣም ብዙ ነገር ስላለ ብራዘር እንደ ሎጥ ሚስት ወደ ሰዶምና ወደ ገሞራ እንድታይ እንደ እስራኤላውያን እግርህ ወደ ከነዓን እየሄደ ልባቸው ግን ወደ ግብጽ የሚመለስ ስንት ነገር አለ ግን አምናዋል በራእይ መጽሐፍ ምዕራፍ 2 ቁጥር 18 በቲያጥሮን ባለች ቤተክርስቲያን ላይ እነሱ እንደሚሉት ግን የሰይጣንን ጥልቅ ነገር ለማትይዙ ለእናንተ በቲያጥሮ ለቀራችሁ ሌላ ሸክም አልጭንባችሁም እስከመጣ ድረስ ግን ያላችሁን ጠብቁ ብሎናል ጌታዬ ምን ብለን ዘምረናል ታዲያ ያለኝ ይሄ ነው ያለኝ ብለን ዘምረናል ያላችሁን ጠብቁ በቲያጥሮን ባለች ቤተክርስቲያን ማለት ነው ያለን ምንድነው ክርስቶስ ነው ብለን ዘምረናል ከአውቴ ጋራ ከዘማሪያው ታሩ ጋር ያለን ጌታ ነው ብለን ዘምረናል ያለን ክርስቶስ ነው እና ክርስቶስን ጠበቅ ሌሎቹን ለቀቅ ድራሹ መጥፋትን ያለበት ሌላው ብራዘር ክርስቶስን ጠበቅ ዘማሪ ደሬ ወይ እንደዘመረው ጌታ ሆይ ጨርቅህን ይዤ ከተላለሁ ካንተ ወዴት ከቶ ሄዳለሁ ደጃፍ ልኑር ተጥዬ ብሎ እንዳለው ማለት ነው ሌላስ ጋር የለም እትዬ ወለም ዘለም አትበይ የተጻፈላቸው እንደዚህ ነው ለአብያተ ክርስቲያናቱ እነርሱ እንደሚሉት የሰይጣንን ጥልቅ ነገር ለማትይዙ በቲያጥሮን ለቀራችሁ ሌላ ሸክም አልጭንባችሁም ኢየሱስ ራሱ ነው የተናገረው እናስ እስከመጣ ድረስ ያላችሁን ጠብቁ ቲያጥሮን ምንድነው ያላት ጌታ ሙሉ ወንጌል ምንድነው ያላት ጌታ መሰረተ ክርስቶስ ምንድነው ያላት ጌታ ጴንጤ ምንድነው ያለው ጌታ ኢየሱስ እሱን ጠበቃርግ ነው ያዝ አቡነ በርሶማ አቡነ ምርጩማ ልቀቃቸው እነሱን ማርያም ለአንተ የዘላለም ሕይወት አይደለችም ልቀቃት ብራዘር የጌታ እናትነት በእናትነቷ እናምናለን የጌታ እናት መሆኗን ከዛ ውጪ እሷን በማመን የዘላለም ሕይወት ታገኛለች ብሎ የሚል መጽሐፍ ቅዱስ አንድም ቦታ አልተጻፈም ወልድ ያለው ሕይወት አለው ወልድ የሌለው ሕይወት የለውም ነው ያለው መጽሐፍ የሕይወት ጉዳይ ነው የምታወራኝ በቃ ሕይወትማ ኢየሱስ ነው ሕይወት ሊሆንልኝ ሊበዛልኝ የመጣው አንድ ጌታ ነው አንዱ ጌታ የሁሉ ጌታ ነው ለሚጠሩት ሁሉ ባለጠጋ ነው የጌታና የእናቱን የአርሴማ የበርሶማ የበርጩማ የመላእክቱ የጻድቃኑ የሰማዕታቱ የነቢያቱ የሐዋርያቱ የሊቃውንቱ የአዛውንቱ የቡቱቱ የሚል የለም እላው ላይ ተደረበ የለም ብቻውን ኢየሱስ ክርስቶስ ነው በመስቀል ላይ የተሰቀለው የፈሪዱላው ብዙ ነው እንዲሉ አንተ አበዛዙ እኮ አልኩ ሊቃውንቱ አዛውንቱ ቡቱቱ ይለኛል ተተተተ ወረዛ ዞርበል አንተ ነፍሴን ይሸካታል አልኩ ሽክካለኝ ይላሉ የሐረር ሰዎች በጣም ነው እንትን ይሄ ምንድነው ቅንቅን እንደሄደበት ነገር የሚሰማኝ አልኩ ከኢየሱስ ውጪ ከአብና ከወልድ ከመንፈስ ቅዱስ ውጪ ሌላ ዳኝ ሌላ ተስፋ ሌላ ጌታ ሌላ መድኃኒት ሌላ እረኛ ሌላ የዘላለም አባት ሌላ መጠጊያ ሌላ የማምለጫ ዓለት ሌላ ዋስትና ሌላ ተስፋ ሌላ መድኃኒት አለ ብለህ ስትነግረኝ ያመኛል መድኃኒዓለም ምስክሬን ያመኛል ይመመኛል እኮ ሌሎቹ በጣም በአፍንጫ ይወጣል እኮ አክትፍ ያው እትፍ ሌሎች ያድናሉ ብለህ ስትለኝ ነውረኛ ትውልድ ነው ብዬምልህ ነውረኛ ነው እንዴ እውነትህን ነው አዎ ያድናሉ ብዬ አልልም ነውረኛ ትውልድ እኔ ጋር ነው መጣ አንተ እግዚአብሔር አዳኝ እኔ እግዚአብሔር አምላካችሁ መድኃኒታችሁ ነኝ ከኔ በቀር ማንም የለም ወደ እኔ ዘወር በሉ የምድር ዳርቻዎች ሁሉ በእኮ ብሉይ ኪዳን አለ በነቢያት የብሉይ ኪዳን ነቢያት ሁሉ አሕዛብን ሁሉ እኮ ነው በምስራቅ በኩል ወደ ሰማያ ሰማያት ወደ ወጣው ለእግዚአብሔር ዘምሩ የያዕቆብ ልጆች እናንተ የአሮን ቤቶች በሌሊት እጆቻችሁን አንሱ ጥሪው ምንድነው እግዚአብሔር እንዲያከብሩ አሕዛብንስ ጥሪው ምንድነው ኑ ወደ እግዚአብሔር ተራራ ወደ ያዕቆብ አምላክ ቤት እንውጣ እሱ መንገዱን ያስተምረናል በጎዳናዎቹ እንሄዳለን ይላሉ ምን ያረጉ ነው ወደ ያዕቆብ አምላክ ቤት የሚተሰበሰቡት አሕዛብ ያንተ አቡነ በርሶማ አቡነ በርጩማ ብትለምትል የማንንም የቅራቅምቦ የአረብ ሽማግሌ ሰብስበው አምጥተው ቅራቅምቦ እኮ አልኩ ለሚጠይቀኝ ሁሉ መርሳሌ ቅራቅምቦ አቡነ አረጋ ያልከው ቅራቅምቦ አቦ ያልከው ቅራቅምቦ ብራዘር አዳኝ ተብሎ ከእግዚአብሔር ውጪ በነቢያቱም በሐዋርያቱም አፍ በቅዱሳን መላእክት ሁሉ ጭምር አልተወራልንም የተወራልን በቅዱሳን መላእክት መድኃኒት ብለው የነገሩን ቅዱስ ገብርኤል ያወራን የዳዊት ከተማ መድኃኒት
መድኃኒት ክርስቶስ ጌታ ተወልዶላችኋልና ታላቅ የምስራች ልንገራችሁ ብሎ ብርሃናዊ የሆነው ቅዱስ መልአክ ገላግሌው ሰባኪ የአዲስ ኪዳን ሰባኪ ማለት ነው ገብርኤል መልአኩ መጥቶ መድኃኒት ቤተልሔም አውራጃ ውስጥ በኤፍራታ በዳዊት ከተማ ተወልዷል ብሏል። በቃ የተወለደውን ጌታ አግኝቼዋለሁ፣ እሱም አግኝቶኛል። ነፍሴ አምላኳን አውቃለች። ዞር አርግሊ እነዚህ እንደ ቅራቅ እንደ ቆራሊዮ የሰበሰብካቸው ማለት ነው። ዞር አርግሊ ወርዛ እኔን አይመጥኑኝም አልኩ። እኔን ኤርሚያስን አይመጥኑኝም አልኩ። አይመጥኑኝም። አንተንም አይመጥኑም ወንድሜና እህቴ፣ አንቺንም አይመጥኑሽም። የማንም ሽማግሌ ለኔ አልሞተልኝም አልኩ። የማንም አሮጊት ለኔ አልደማልኝም። የእስራኤል ነቢያትና አባቶች እንኳን ለአንተ ሞቱልህ ለአንተ ደሙልህ ብሎ የሚል አንድ አልተጻፈም። አንድ እንትና ለአንተ ተንከራተተ ይችላል። መንከራተት ብለህ ቀድም የጀመርኩት አብርሃም አባት ተንከራቷል። ለእኔ ነው እኔ ተንከራተተው በፍጹም። ከኡር ከለዳውያን ምድር እስከ ካራን ከዛ ደግሞ መጥቶ እስከ ቤርሳቤ ድረስ ሲመጣ የሄደበት ብራዘር ስንት ሺህ ኪሎ ሜትር እንደሆነ ኢራቅን መዝነው ደቡባዊ ኢራቅ ወደ ሰሜናዊ ኢራቅ ወደ ቱርክና ወደ ሶሪያ ሰሜናዊ ድንበር ላይ ነው። እዛ ነበር የነበረው ካራን። እዛ ድረስ ነው ሄደው በእግር በሺዎች የሚቆጠር ኪሎ ሜትር መንጎች እየነዳ በመኪና እና በአውሮፕላን አልነበረ የሚሄድ የነበረው። አንተ መንጋ ተከትሎ እግሩ በአቧራ ለብሶ አንድ አባት ከጣዖት አምላኪ ቤት የጠራውን አብርሃም በኢሳይያስ መጽሐፍ ምዕራፍ 51 ላይ ሲናገር አንድ ብቻውን ሳለ ጠራሁት ይላል፣ እናም ደግሞ አበዛሁት ይላል። ይህ አባት ለኤርሚያስ ተንከራተተ ተብሎ አልተጻፈም። ተንከራተቱ ልትላኛል። የራሷ የእናቱ አውሊያና ዛር ሲጫወትበት የነበረውን ሰው የሁሉ መጣህ ተንከራተተላት በለኝ። ለእኔ ሲል የተንከራተተ አብርሃም እንኳን አይደለም ሙሴ ከልጅነቱ ጀምሮ ለሞት የተወለደ ተብሎ የተባለ ታላቅ ነቢይ እስከ እልፈቱ ድረስ 40 ዓመት በፈርዖን ቤት 40 ዓመት የአማቱን የዮቶሩን በጎች ሲጠብቅ በሲና ምድረ በዳ 40 ዓመት እስራኤልን መርቶ በድምሩ 120 ዓመት ተንከራቶ ወደዚህ ወደ ተራራው ውጣ አለው። ወደ ፈስጋ ተራራ ላይ ውጣ፣ ከዮርዳኖስ ማዶ ለአብርሃምና ለይስሐቅ ለያዕቆብ ለአባቶችህ የማወርሳቸው ምድር በሩቅ አትገባም ወደዚህ ብሎ የከለከለው ጌታ ዘዳግም መጽሐፍ ምዕራፍ 3 ላይ ያ ታላቅ ነቢይ ከመወለዱ ጊዜ ጀምሮ በመንከራተት ውስጥ ነው ህይወቱ አለፈው። ለኤርሚያስ ሲል ተንከራተት አይልም። ስለ መንከራተት አወራህ? ስለ መንከራተት አወራህ አንተ? ባሪያዬ ኢሳይያስ አለኮ ከግብፅ እስከ ኢትዮጵያ በባዶ እግሩ እየዞረ ትንቢት ይናገራል ብሎ ተንከራተተ እኮ ኢሳይያስ። ሕዝቅኤል ብለህ ብትለው ተንከራተተ እኮ። ነቢዩ ኤርሚያስ ከእስራኤል እስከ ኤፍራጥስ ወንዝ ባቢሎን ኢራቅ ድረስ ሄደ። ስለ መንከራተት አወራህልኝ አንተ ሰው። የአማቴው ነቢዩ ዮናስ የአማቴው ሰው የጋቴል ፌሩ የአማቴው ልጅ ነቢዩ ዮናስ ወደ ታላቁ አሶር ሄዷል። መርከቧ መልሳ አምጥታ መርከብ ውስጥ ገባ። ወደ ተርሴስ ሄድ አሳን ባሪ ያገኘው አምጥቶ ብራዘር የተፋው የአሁኑ ደቡባዊ ቱርክ፣ ሰሜናዊ ሶሪያ፣ ምስራቃዊ ሰሜናዊ ኢራቅ ድንበር ላይ ነው አምጥቶ የተፋው። ኩርዶች የሰፈሩበት ቦታ የታላቋ የአሶር ንጉስ ኔነቫይ እዛ ነበር የነበረው። እነግራችኋለሁ አስነጥሶ እስኪወጣልህ ድረስ ማለት ነው። ያ ነቢይ ወደ እስራኤል ሲመለስ በምንድን የተመለሰው? ዮናስ መመለሱ ተጽፏል አልተጻፈም፣ ግን ተመልሷል ወደ እስራኤል። እሺ እና በምንድን የተመለሰው ይልሃል? በሰረገላ ወሰዱት። ስለ መንከራተት ብለህ ካወራ እነዚህ ሁሉ አባቱ የተንከራተዋል። የምድረ በዳው ነቢይ መጥምቁ ዮሐንስ ከምድረ በዳ አይደል የመጣው? ስንት ዓመት ምድረ በዳ እንደነበረ እንኳን አናውቅም። እናትና አባቱ በምን ያህል ዓመት እንደሞቱበት እንኳን ምን ያህል ዓመት አንበጣ እንደበላ ማር እንደበላ አናውቅም። ማርና አንበጣ ግን በልቷል ይላል። ምን ያህል ዓመት ምድረ በዳ ላይ እንደቆየ አናውቅም። የበረሃው ትኩሳት ያቃጥለው አያቃጥለው እግዚአብሔር መለኮታዊ ጥበቃ አድርጎለት ይሁን አይሁን አናውቅም። ግን ከምድረ በዳው ድንገት ይወጡ ጸጉሩ ጨብረር ያለ እንደኔና እንዳንተ አይደለም የተቆረጠው፣ ጠፍር የታጠቀ እንደኔና እንዳንተ የሚያምር ቀበቶ አይደለም ያሰረው፣ እንደኔና እንዳንቺ የሚያምር እየበላ አይደለም የመጣው። እሱ ነብይ እንኳን ስለ ኤርሚያስና ስለ ህዝቡ በደልና ኃጢአት ተንከራተተ አልተባለም። አንድ ጌታ አለ። የኔ ጌታ ለዘላለም ስም ይባረክ። አንድ ጌታ አለ፣ ስሙ ኢየሱስ ይባላል። ኢየሱስ ለእኔ ሲል የተንከራተተ እሱ ነው። አየህ፣ ከሰማሪያ እስከ ይሁዳ፣ ከሰሜን እስከ ምስራቅ፣ ከሰሜን እስከ ደቡብ፣ ከምስራቅ እስከ ምዕራብ
የተንከራተተ አንድ ጌታ አለ። የደማልኝ አንድ ጌታ አለ። መስቀል ተሸክሞ መስቀል ብቻ አይደለም በደሌን ተሸክሞ በበደሌ ላይ 17 ኪሎ ግራም የሚመዝን መስቀል ተሸክሞ የመጽሐፍ ቅዱስ ተማሪዎች እንደሚናገሩት ከኢየሩሳሌም ከተማ እስከ ቀራንዮ ኮረብታ ደፋ ቀና ያለው ሰውነቱን መተውት ዝሎ ጌታዬ ለኔ ሲል ዛለ፣ ለኔ ሲል ጠወለገ፣ ለኔ ሲል ተመታ። መስቀሉን መሸከም አቅቶት የሮም ወታደር የነበረው ሰው ማነህ አንተ ሲለው ስምዖን ነኝ ከቀሬና ብሎ አለው። ና ቅረብ መስቀሉን ተሸከም ብሎ ጫኑበት ይላል ሉቃስ ሲናገር። አስገድደው ከሰሜን አፍሪካ ከሊቢያ ወረዳዎች የሄደ ስምዖን የቀሬናው መስቀሉን አሸከሙት ይላል። አስገደዱት። ኢየሱስ መሸከም እንዳቃተው ስላወቀ እኮ ነው ወታደሩ። ለምንድነው መሸከም ያቃተው? ቀጠቀጡታ ሌሊቱን ሁሉ። ኢየሱስ አደሩበት ሌሊቱን ሁሉ ክንዳቸው እስኪዝል ድረስ ቀጠቀጡት። ለእኔ ሲል ተመታ። ሌሎቹ ባፍጢማቸው ይደፉ አልኩህ። ያድናሉ ብለህ የምትላቸው በእኔ ፊት ቆሻሾች ናቸው። አንድ ጌታ አለ። ሐዋርያቱና ነቢያቱ ሞተልህ ብለው ያሉኝ እሱን ነው። ደማልህ ብለው ያሉኝ እሱን ነው። ቆሰለልህ ብለው ያሉኝ እሱን ነው። አንተ ሌላ ቡትቶና ድርቶ አምጥተህ ትጨምራለህ እንዴ? እናንተ ሌላ አምጥታችሁ ትጨምራላችሁ እንዴ? ፕሮቴስታንቱን፣ ኦርቶዶክስ፣ ካቶሊኩን ማንም አልኩ። ከአንዱ ኤልያስ ጋር የነበረ እግዚአብሔር ይፋረደኛል አልኩ። ይሄ ጌታ ነው ለኔ የተመታ። መስቀል ተሸክሞ ብቻ ሳይሆን በደሌን ተሸክሞ በላው ላይስ በደሌን መሸከሙ ሳያንሰው ስለ በደሌ የሚሞትበትን እንጨት ተሸክሞ የደም ላብ እያላበው ተጠማሁ እያለ የገሊላና የኢየሩሳሌም ሴቶች ቀርበው በመንገዱ ግራና ቀኝ አሉ። ግማሹ ምራቁን ሲተፋበት፣ ግማሹ ሲሰድበው፣ ግማሹ ሲረግመው፣ ግማሹ ውሃ ላይ ያጠጣው። ሲያለቅሱ እናንተ የኢየሩሳሌም ሴቶች ስለኔና ስለኔ አታልቅሱ፣ ለራሳችሁና ለልጆቻችሁ አልቅሱ። ያላጠቡ ጡቶች ያልወለዱ ማህፀኖች የተባረኩ ናቸው የሚባሉበት ወራት ይመጣል ብሎ አላቸው። እንደኔ ትንፋሹ እንደዚህ ሆኖ አይደለም ያወራ የነበረው። እሱ በድብደባው በጣም ስለደከመ በጣም ስለመቱት አንድ ስተት እንኳን ተናግሮ በዛ ስተት ምክንያት መተውት ቢሆን ኖሮ ባልከፋ ነበር ብለናል። ስተትን አልተናገረ፣ ግፍን አላደረገ፣ ተንኮል ባፉ አልተገኘበት ኢሳይያስ እንደተናገረው። ታዲያ ለምን ተመታ? እሱም በተመለከተ ምንም ያደረገው ነገር የለም። ኢሳይያስ ሲናገር ስለ ሕዝቤ ኃጢአት ተመቶ ከሕያዋን ምድር እንደተወገደ ከትውልዱ ማን አስተዋለ ይላል። እነሱ ወንበዴ ነው ብለው ነው የመቱት፣ ግን ወንበዴ አልነበረም። ወንበዴ አልነበረም። ጌታዬ ወንበዴ አልነበረም። በሬ ምትክ ግን ገብቶ ወንበዴው እኔ ሆኜ ሳለሁ ስለ እኔ ሲል ሞተ። ወንበዴ እኔ ሆኜ ሳለሁ አንተ ሆነ ሳለሁ ወንበዴ ተብሎ ተጠራ። ጻድቁ ወንበዴ ተብሎ ተጠራ። ወንበዴው ኤርሚያስ ጻድቅ ተብሎ እንዲጠራ፣ ወንበዴው መርጌታ፣ ወንበዴው ቢንያም፣ ወንበዴው ዳንኤል፣ ወንበዴው ናታን፣ ወንበዴው ሊያ፣ ፋሲካ፣ ሜርሲ፣ ሆሲ፣ ሌሎቻችሁ እኛ ወንበዴዎቹ የእግዚአብሔር ጽድቅ ተብለን እንድንጠራ ጻድቁ ወንበዴ ተባለ። እኔ ወንበዴው ጻድቅ ልባል። ክብር ለስም ይሁን። የኔ አባት ክብር ለስም ይሁን። እሱ ነው ወዳጅ። የሱን መውደድ፣ የሱን ምሕረት፣ የሱን ፍቅር የሚነግረውን ቅዱሱ የእግዚአብሔር ቃል መጽሐፍ ቅዱስ ብቻ ነው። እነዚህ መጽሐፍቶች አንዳቸውም አይነግሩም የሱን ፍቅር። እንዳነበበ ሰው ነው የምነግርህ። ሳላነበበ ዝም ብሎ በደምሳት ሰው አይደለም። እያንዳንዳቸውን አንብቤ ገና ለእናንተ አሳይቼ ያልጨረስኩት አንድ መዓት ጉድ ነው ያለው። ሕይወት የሚሰጠን የሰጠንም ክርስቶስ ነው። ወደ ክርስቶስ ኑ ትድናላችሁ፣
ወደ ክርስቶስ ኑ ታርፋላችሁ። ወደ ክርስቶስ ኑ ሕይወት ይሆንላችኋል። ወደ ሌሎች አትሂዱ፣ ወደ ማንም አትሂዱ። ጌታ እሱ ብቻ ነው ወደ እኔ ኑ እኔም አሳርፋችኋለሁ ብሎ ያለው። ወደ ማርያም ጋር ብትሄድ ማርያም አታሳርፍህም። ወደ እሱ ሂድ ብላለች እኮ። እሱ የሚለን አድርግ ብላለች። ከሰማሃት ምክሯን እንደ እናት እሱ የሚላችሁን አድርጉ ብላለች። በቃ አለቀ። አንተ እሷ እንድታደርግልህ የምትሄደው ምን ቤት ነው? አንቺ እሷ እንድታደርግልሽ የምትሄደው የሚላችሁን አድርጉ ብላለች። በቃ እሷ ጋር ምንም የሚቻል ነገር ስለሌለ የሚችለው እሱ ነው። እሱ የሚላችሁን አድርጉ ብላለች። እሷ ወደ ጠቆመችሽ አትሄድም እንዴ? ነቢያቱ ወደ ጠቆሙት አትሄዱ? ሐዋርያቱ ወደ ጠቆሙት አባቱ እግዚአብሔር አብ እሱ ነው፣ በእርሱ ደስ የሚለኝ ማነው? ልጄ እሱ ነውና እሱን ስሙት ብሏል። የአብን ልጅ ኢየሱስን ለመስማት ወደ እሷ አትመጣም እንዴ ወንድሜ? ወደ እሷ አትመጭም እንዴ እህቴ? ለጥፍርና ማለት ጥፍር እኮ ማለት ይኸው ለኤርሚያስ አንዴ ሚዩት አድርገው ይለኛል። ሚዩት አድርገው መልስን መልስ ላትፈልግ ጥፍር እኮ ማለት ብሎ ስለ ጥፍር ሊያስረዳኝ ግሪኩ ላይ ጥፍር ማለት ምናምን ነገር ብሎ ለጥፍር የሚከራከር ትውልድ ኦርቶዶክስ፣ ለቅዘን የሚከራከር ትውልድ ኦርቶዶክስ። ቅዘኑ ማለት ያው ቅዘኑ እኮ ማለት እሳጅ አቡነ ተክለ ሃይማኖትን ቢቀዝኑ ገዳም ውስጥ ያሉትን ቢቀዝኑ ምናምን እና ቅዘን ማለት ምናምን ብሎ ቅዘንን ሊያስረዳ ማለት እንታይ ወንድሞች እናቶች አተላ እኮ ማለት አተላ ብትል ሰው እኮ ምንም ክፋት የለውም ብሎ ይላል። ታዲያ እኔ ለምን የአዲስ አበባ ከተማ የሚሆን አዳማ ደውዬ ለምን እንትን አልልም? አረቄና ጠላ የሚያወጣው እናቶች አሉ አይደል? ከየሰፈሩ በየእንትን እያለው ቢኒያም ደግሞ የጨው መግዣ ትልካለ ከደቡብ አፍሪካ ላክላቸው። የተወሰነ 100 ኪሎ ግዛላቸው። ከአፋር በግመል ተጭኖ ይመጣልሃል። ከዛ አተላው ላይ ጠብ እያደረግን እሱን ትጠጣለህ። በቃ ትድናለህ። የዘላለም ሕይወት ለማግኘት አተላ እኮ ይላል። አተላ ብልስ ትጸድቃለህ ይላል። እኔ ታዲያ ጨውን ብገዛ እኔም ጸድቃለሁ። ታዲያ እኔ ጨው በመስጠት አንተ አተላውን በመላስ ስትልሰው ብቻው እንዳይሆንብህ ጣም እንዳያሳታ፣ ጨው ግን ትንሽ እንድትደልብም ሊያደርግ ይችላል፣ እንድትወፍሪም ሊያደርግሽ ይችላል። እህትዬ በርገር በልተሽ አልጠጋ ብሎ ካለሽ ይኸው ኦርቶዶክስ አተላ ልሳችሁ ትጸድቃላችሁ ብላለች። ለአተላው እኔ ጨው እችላለሁ። መድኃኒዓለም ምስክሬ ነው። እንደምንም ተሟሙቼ እዚህ ያሉትን ጴንጦች ሁሉ ጠይቄ አንዳንድ መቶ ኪሎ ጨው እንገዛላችሁ። ብዙ ጊዜ አተላውን ትጠጡታላችሁ። ምክንያቱም አተላ ልሰት ትጸድቃለህ ብለዋል። ደብረ ሊባኖስ ገዳም የታተበ ድርሳነ መስቀል ላይ ጽድቅ በኢየሱስ ክርስቶስ በማመን ነው ብሎ የሚልን የቅዱስ ጳውሎስን መልእክት አልቀበል ስልትል አተላላስና ትጸድቃለህ ይላል። ድርሳነ መስቀል ላይ ፍርፋሪ በልተህ ትጸድቃለህ ይላል። ፍርፋሪ ማለት ሰው ካፉ ሲበላው አንደበቱ ከልጋጉ ከአፍንጫ ማለት ነው፣ ከአፉ የወደቀ ማለት ነው። በእግር የተረገጠ ወይ በሰበሰ የሻገተ ማለት ነው። እሱ እንደምንም ብለህ ደብረ ሊባኖስ አካባቢ ሄደህ ፍርፋሪ ነው መፈለግ ያለብህ። እስኪ ፍርፋሪ የወደቀ አይታችኋል፣ በእግር የተረገጠ አይታችኋል እያልክ ማለት ነው። ይሄ ካልሆነ በስተቀር መዳንን የምትፈልግ ከሆነ ወደ ክርስቶስ ኢየሱስ ና። ዛሬ ተብሎ በሚጠራበት ቀን ወደ ክርስቶስ ኢየሱስ ና። ነይ። ጌታ ኢየሱስ ይወዳቸዋል፣ ይወዳቸዋል። የእኛ ስብከት ነው፣ ዛሬም ነገም ለዘላለምም። ጌታ ኢየሱስ ክርስቶስ ለዓለሙ በደልና ኃጢአት ሞቷል። በእርሱ የሚያምን ሁሉ የዘላለም ሕይወት አለው ተብሎ ተጽፏል። በእርሱ የሚያምን ሁሉ ምን አለው? የዘላለም ሕይወት አለው ተብሎ ተጽፏል። በክርስቶስ እመኑ፣ የዘላለም ሕይወት ታገኛላችሁ። መዳንን በእርሱ፣ እረፍትን በእርሱ፣ ተስፋን በእርሱ፣ ሁሉን ነገር በእርሱ። እርሱ ሁሉ በሁሉ ነው። ለሱ ከዘላለም እስከ ዘላለም ክብር፣ ምስጋና፣ ውዳሴ፣ ኃይል ይሆንለት።